መጽሐፈ ዜና ምዕራፍ 7 ከቁጥር 14 እንዲህ ይላል። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ሰላም ጤና ለእናንተ በሳውዝ አፍሪካ በ9ኙም ፕሮቪንስ የምትገኙ እህት ወንድሞቼ እንደምን አላችሁ? እንዴት ነው የሰሞኑ ግርግሩ፣ ረብሻው፣ ሁኔታው? ትንሽ ከበድበድ ብሏል፣ ያስፈራል። የለፋንበት በአንድ ማታ በአንዲት ጀንበር ስትወድም ቀላል አይደለም። ሰው ለፍቶ ጥሮ ግሮ ነገ ቤቴን፣ ልጆቼን፣ ህይወቴን፣ ራሴን ቀይራለሁ ብሎ እዚህ ሀገር ተፍ ተፍ በሚልበት ቦታ እንደዚህ አይነት ክስተት ሲከሰት ልብን ይሰብራል፣ ያሳዝናል። ምናልባት የተለያየ የፖለቲካ ችግር ነው ብለንም የምናይበት ብዙ መንገድ አቅጣጫ ሊኖር ይችል ይሆናል። ደግሞ ወደ ራሳችንም እስቲ መለስ ብለን ራሳችንንም እኔ እውነት እግዚአብሔር አምላክ እችን ምድር አሳልፎ ሰጥቶን ባርኮን ወተትና ማር የምታፈስ ምን በላው ምን ጠጣው ሁሉ ነገር የተሟላ ሀገር ላይ ነበር። ግን እኛ እግዚአብሔር አምላክ እንደባረከን እግዚአብሔር አምላክ ሁሉ ነገር አሳልፎ እንደሰጠን እንደዛ አይነት ኑሮ ነው እየኖርን ያለ ነው። እግዚአብሔርን እንደ እግዚአብሔርነቱ እያመለክነው ነው፣ እየፈራነው ነው፣ ራሳችንን ለሱ እየለየን ነው፣ ሰንበትን እያከበርን ነው፣ ወንድሞቻችንን እየወደድን ነው፣ የተቸገረውን እያየን እያለበስን እያበላን እያጠጣን ነው፣ ትክክለኛ ፍርድ እየፈረድን ነው። አይተን እንዳላየ የምንሆነው ብዙ አጋጣሚዎች የሉ። አሳልፈን የምንሰጥ ሰዎች አይደለንም። ሰንበትን ማናከብር፣ ገንዘብ የምንወድ፣ ለገንዘብ ብለን አሳልፈን የምንሰጥ ጨካኞች፣ እርቅን የማንሰማ፣ ሰላምን የማንወድ፣ ፍርድን የምናዛባ፣ ሰንበትን የማንቀድስ እግዚአብሔር በእኛ አዝኖስ ቢሆን እስቲ ወደ ራሳችን መለስ እንበል። ራሳችንን እስቲ እንፈትሽ፣ እንመርምር። እግዚአብሔር ያዘነበት ብዙ ነገር ይኖራል። ለዛ ነው እግዚአብሔር ሲናገር በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ አለ። እግዚአብሔርን መፈለግ፣ ራሳችንን አዋርደን በፊቱ ተደፍተን ተንበርክከን አንተ ማረን፣ በድለንሃል፣ ይቅር በለን ብለን ስንል እግዚአብሔር ኃጢአታችንን ይቅር ይለናል። ያለንበትንም ምድርም ደግሞ ይፈውስልናል። ከኛ የሚጠበቀው ካንተ፣ ከኔ፣ ካንቺ የሚጠበቀው መጸለይ ነው። ምናልባት የተለያየ የፖለቲካ ችግር ነው እያልን ምንላቸው ብዙ ነገሮች አሉ። እሱ እንዳለ ሆኖ ግን እኛም ደግሞ እግዚአብሔር እቺ ምድር አሳልፎ ሰጡ ባርኮን ወላጆቻችን፣ የምናውቃቸው ሰዎች፣ አያቶቻችን፣ አንተ አንቺ ያልኖርንበትን አገር ቤት እግዚአብሔር በጥሩ ሁኔታ እንድንኖር አድርጎናል። እዚህ ሀገር እግዚአብሔር ይባረክ። እግዚአብሔር መልካም ስለሆነ መልካሙን አድርጎልናል። እኛ ግን ያከበረንን ጌታ መልሰን እኛ አላከበርነውም። ሰንበትን አልቀደስንም። ወንድሞቻችን ላይ ክፋት የምናስብ ሰዎች ሆነናል። ቤተ ክርስቲያናት ከቤተ ክርስቲያን ጋር ፍቅር የላቸውም። አገልጋይ ከአገልጋይ ጋር አይከባበርም። አንዱ ቤተ ክርስቲያን ላይ የአንዱ አገልጋይ ሄዶ እንዲያገለግል መድረክ አይሰጥም። ሁሉንም እያልኩኝም አይደለም፣ ግን በእውነታ የሚታይ ነገር ስለሆነ እናገራለሁ። እረኛ ማለት የቤተ ክርስቲያን ምእመንን፣ ህዝቡን፣ መንጋውን የሚጠብቅ ጥፋት ሲፈጠር ሱቅ ዘግታችሁ ኑ እንጸልይ ብሎ ሱቅ ማዘጋት የመቻል አቅም ያለው መሆን አለበት። ሁሉም እንደፈለገ የሚሆን ከሆነ ማን ነው ኃይል ሊለን የሚችለው? መጀመሪያ ከላይ ያሉትም እርስ በርስ መዋደድ አለባቸው፣ መያያዝ አለባቸው። የኮሚኒቲ ሊደር ሊሆኑ ይችላሉ፣ የእድር መሪዎች ሊሆኑ ይችላሉ፣ የቤተ ክርስቲያናት መሪዎች ሊሆኑ ይችላሉ። ሁሉም በየቤተ እምነቱ ማለት ነው።
እግዚአብሔር ፍቅር ስለሆነ በፍቅር እንድንኖር በሰላም እንድንኖር ወንድምን ማክበር እኔ የወንድሜ ጠባቂ መሆን የእህቴ ጠባቂ መሆን በራሳችን እጅ ሚስጥር አሳልፈን የምንሰጥ ይሄ እኮ ተደረገ እንደዚህ ከከለ ያደረገ ከለ ገዛ ወጣ ገባ ብለን ሚስጥር የምናባክን እኛው ራሳችን ለወንድማችን ጉድጓድ የምንቆፍር እኛው ራሳችን ከልክ በላይ ኑሮ ለማሳየት የምንሮጥ እኛው ራሳችን የምንደክም እኛው ራሳችን አንዳንድ እላፊ የሆኑ ነገሮች ሲታዩ እኮ ያሳፍራል ነገርን በልክ ማድረግ እንዴ ከኛ በላይ እኮ በጣም ትልልቅ ባለሀብቶች እኮ አሉ የሌላ ሀገር ዜጋዎች ግን ራሳቸውን ደብቀው ስርዓት ባለው መልኩ ማንንም ሳይረብሹ ምንም ኮሽታ ሳያስሙ ይኖሩ አሉ እኛ ግን የምናደርገውን ተመልከቱ ነገር ከልክ ያለፈ የምናደርገው እና ለመመለስ ራሳችንን እናዘጋጅ በእግዚአብሔር ፊት ስንመለስ እግዚአብሔር ይሰማናል ኃጢአታችንንም ይቅር ይለናል ያለንበትን ምድር ይፈውስልናል ከኛ የሚጠበቀው ራሳችን አዋርደን በፊቱ ዝቅ ማለት መደፋት ነው ከኛ የሚጠበቀው ለምን ያዙ ይልቀቁ እንደዚህ ተከሰተ እንደዚህ ሆነ ከማለት እስቲ ራሴንም ልፈትሽ እንበል እኔስ ያለሁበት ቦታ የቆምኩበት ቦታ ልክ ነኝ እግዚአብሔር የሚከብረውን ነገር እያደረኩኝ ነው እንደ እግዚአብሔር ቃል እየኖርኩኝ ነው አስቀድሜ ጽድቁን መንግስቱን እየፈለኩኝ ነው እስቲ ራሳችን እንፈትሽ መጀመሪያ ሌላው ይደረሳል የትም አይሄድም ለዕለት ኑሮ ከሆነ እግዚአብሔር ሙሉ ነው ሁሉ በሁሉ እግዚአብሔር ሁሉ የተረፈው አምላክ ነው ለምን በላው ለምን ጠጣው አንጨነቅ አስቀድመን ግን ጽድቁንና መንግስቱን ያንን ነው መፈለግ ማሰብ ያለብን የእግዚአብሔር በረከት ባለጠጋ ታረጋለች ይላል ከእግዚአብሔር ጋር የመጣ ትንሿ በረከት ትሻለናለች በልተን ጠግበን የምናድረው ማለት ነው ያ ይሻለናል እና አሁን እየሆነ ያለው ነገር ትንሽ ከባድ ነው ያስፈራል ነገ ምን እንሆን ይሆን ወይ እየተባለ ያስፈራል ልጆቻችንን እንዴት ነው አስተምረን አስመርቀን ድረን ለወግ ማረግ የምናበቃው እኛ እንዴት ነው የምንኖረው ወተን እንዴት ነው የምንገባው የትኛው አካባቢ ነው ሴፍ ኤሪያ የትኛው ቦታ ነው ችግር የሌለበት የሚለው ነገር ስጋት ውስጥ ነው ወንድሞች እህቶቼ ስጋት ላይ ነን ያለነው ሁላችንም ግን ደረታችንን ነፍተን ወጥተን እንድንገባ ያለ ፍርሃት ያለ ስጋት እንድንኖር ግን ከእግዚአብሔር ጋር መኖርና መኖር ነው ዋናው ነገር ሰውነን ልናጠፋ እንችላለን ልንበድል እንችላለን ጻድቃኖች አይደለንም በጽድቁ ነው የቆምነው በጸጋው ነው የቆምነው ማንንም በራሱ እንዳይመካ በእግዚአብሔር ይመካ ይላል የሚያስመካን አንዳች ነገር የለም በእግዚአብሔር መመካት ይሆንልን ስንወጣ ስንገባ በድፍረት እንድንወጣ እንድንገባ እግዚአብሔር ከኛ ጋር ይሁን እግዚአብሔር መንገዳችንን ያቅናልን ስራችንን እሱ ይስራልን እኛ ደግሞ ለእግዚአብሔር እንኑር እግዚአብሔር እንደሚፈልገው እግዚአብሔር በእኛ ደስ እንዲሰኝ እንኑር እግዚአብሔር አሳልፎ እንዳይሰጠን ለማንም መላገጫ መሳለቂያ እንዳያረገን በፊቱ እንውደቅ እግዚአብሔር እንዳይጠለን እንዳይረሳን የከፈተልን በር እንዳይዘጋ እናንተም ታመልኩኛላችሁ እኔም እህል ውሃችሁን እባርካለሁ ያለ እግዚአብሔር እናምልከው ሰንበትን እንቀድስ እንዝጋ ሱቆቻችንን እስቲ ምን ይፈጠራል ሄደን በፊቱ ተንበርከን ጸልየን ቃሉን ተምረን ዘምረን ሁሉም በየቤተ እምነቱ እንደሚያደርገው ማለት ነው ሰንበትን እንቀድስ ከ10ቱ ትእዛዛት አንዱ ነው እግዚአብሔር እናክብር ህግጋቱን አንጣስ እንደፈቀደ በራሳችን መንገድ አንሂድ ነገር ይበላሻል የዛን ጊዜ ነገራችን እንዳይበላሽ ህይወታችን እንዳይበላሽ ተስፋችን እንዳይበላሽ በእግዚአብሔር እጅ ላይ እንጣል በሱ ላይ የጣልነው ነገር ይሰበራል ይወድቃል ይበላሻል ብለን ስለማንሰጋ ሁሉን ለሚችል አምላክ ሁሉን ነገር እንጸልይ ለሳውዝ አፍሪካ እንጸልይ ዓለም ላይ ለሚሆነው ነገር እንጸልይ ምድራችን ላይ ለሚሆነው ነገር እንጸልይ እግዚአብሔር ፊቱን ወደኛ ይመልስ ጸሎት